ከኔ ጋር አብረን የጌታን ቃል እንካፈላለን። በጣም ነው የወደድኳችሁም ወዳችሁም ሁሌ መቼስ የትንቢተ ዮናስ መጽሐፍ ላይ እንሄድና የጌታን ቃል አብረን እንካፈላለን። እሁድ ጧት በጣም በብዛት የቀደመው ኪዳን መጽሐፍትን ነው አብረን እያየን ያለነው። ባለፈው ሳምንት ኤርምያስ 33 ላይ የጌታን ቃል ከፍተን አብረን እንደተካፈልን አስታውሳለሁ። ዮናስ ትንቢተ ዮናስ ምዕራፍ 3 በጣም ትንሽ ቁጥር ነው ያለው። አንድ 10 ቁጥር ነው ያለው። ስለዚህ 10ሩንም ቁጥር አነበዋለሁ ማለት ነው። ሁሉንም ባልናገረውም 10 ቁጥር አለው። 10ሩን ቁጥር አብሬ አነበዋለሁ። ትንቢተ ዮናስ ምዕራፍ 3 ከቁጥር 1 እስከ 10 በጌታ በኢየሱስ ክርስቶስ ስም አነባለሁ። የጌታም ቃል እንደዚህ ይላል። የእግዚአብሔርም ቃል ለሁለተኛ ጊዜ እንዲህ ሲል ወደ ዮናስ መጣ። ወደ ታላቂቱ ከተማ ወደ ነነዌ ሄደ፣ የሚነግርህን መልእክት ስበክላት። ዮናስም የእግዚአብሔርን ቃል ታዘዘ፣ ወደ ነነዌም ሄደ። በዚህ ጊዜ ነነዌ ታላቅ ከተማ ነበረች። እርሷንም ከዳር እስከ ዳር ለመጎብኘት 3 ቀን ያስፈልግ ነበር። ዮናስም ወደ ከተማይቱ ገብቶ የመጀመሪያውን ቀን ከተጓዘ በኋላ ነነዌ በ40 ቀን ውስጥ ትገለበጣለች ብሎ አወጀ። የነነዌም ሰዎች እግዚአብሔርን አመኑ፣ ጾምንም አወጁ። ሰዎቹም ሁሉ ከትልቁ እስከ ትንሹ ማቅ ለበሱ። ወሬውም ወደ ነነዌ ንጉሥ በደረሰ ጊዜ ከዙፋኑ ወረደ፣ ልብሱንም አወለቀ፣ ማቅም ለብሶ በአመድ ላይ ተቀመጠ። ከዚያም እንዲህ ሲል በነነዌ አዋጅ አስነገረ፣ ከንጉሡና ከመሳፍንቱ የወጣ አዋጅ። ማንም ሰው ወይም እንስሳ፣ የከብት መንጋም ሆነ የበግ መንጋ ምንም ነገር አይቅመስ፣ አይብላ፣ ውሃም አይጠጣ። ነገር ግን ሰውን እንስሳ ማቅ ይልበስ፣ ሁሉም አጥብቆ ወደ እግዚአብሔር ይጩ። ሰዎችም ሁሉ ክፉ መንገዳቸውንና የግፍ ሥራቸውን ይተዉ። እኛ እንዳንጠፋ እግዚአብሔር ራርቶ ከጽኑ ቁጣው ይመለስ እንደሆነ ማን ያውቃል? እግዚአብሔርም ምን እንዳደረጉና ከክፉ መንገዳቸውም እንዴት እንደተመለሱ ባየ ጊዜ ራራላቸው፣ በእነርሱም ላይ ሊያመጣ ያሰበውን ጥፋት አላደረገም። የጌታ ስም የተባረከ ይሁን። የትንቢተ ዮናስ ምዕራፍ 3 ላይ ትንቢተ ዮናስ ምዕራፍ 3 ላይ ያለውን የጌታ ቃል ክፍል ያነበብነው የትንቢተ ዮናስ ምዕራፍ 3ን በሙሉ ያሉትን 10 ቁጥሮች ነው አብረን ያነበብነው። ምናልባት ስናነበው አብረን አስተውላችሁ ከሆነ የእግዚአብሔር ቃል ለሁለተኛ ጊዜ ወደ ዮናስ መጣ የሚላለ። ስለዚህ ለመጀመሪያ ጊዜ መጥቶለት ነበር ማለት ነው። ለሁለተኛ ጊዜ መጣ ካለ ለመጀመሪያ ጊዜ ደግሞ መጥቶለት ነበር ማለት ነው። እሱን እናንተ ወደ ኋላ መለስ ብላችሁ ማንበብ ትችላላችሁ። ምዕራፍ 1 አካባቢ ላይ እግዚአብሔር ምዕራፍ 1 ቁጥር 1 ጀምሮ ዮናስ ስለማንነቱ ስለራሱ ከተናገረ በኋላ እግዚአብሔር በምን አይነት መንገድ ለዮናስ እንደተናገረው እዛ ምዕራፍ 1 ላይ አለ። ከዛ ምዕራፍ 2 ዮናስ ምዕራፍ 1 ላይ ለሰማው ድምፅ ባለመታዘዙ ምክንያት ምዕራፍ 2 ላይ እንደገና ያለፈው ህይወት አለ። ከዛ ምዕራፍ 3 ላይ የእግዚአብሔር ቃል ለሁለተኛ ጊዜ ወደ ዮናስ መጣ ይላል። ጌታ የተባረከ ይሁን። ይሄ ነብይ አይ ቲንክ በጣም በብዙዎቻችሁ ዘንድ የሚታወቅ ነብይ ነው። በብሉይ ኪዳን መጽሐፍ ላይ በጣም እንደዚህ አይነት መንገድ የሚያልፉ ብዙ ነቢያት የሉንም አይደል? በጣም በተለየ አይነት መንገድ ውስጥ እግዚአብሔር የዮናስን ፈቃድ፣ የዮናስን መንገድ፣ የዮናስን ህይወት እግዚአብሔር ተጭኖ ፈቃዱን እንዴት አድርጎ እንደሚፈጽም ነው የምናነበው በዚህ 4 ምዕራፍ ውስጥ በነብዩ ህይወትና አገልግሎት። እንግዲህ ምናልባት ረዘም ያለ ዘመን ያገለገለው ሰሜን እስራኤል ይባላል። ይሄ ነብይ ያገለገለበት ቦታ ሰሜን እስራኤል ይባላል። ይሄ ነብይ ያገለገለበት ዘመን ላይ ደቡብ እስራኤል ተብሎ የሚጠራው አካባቢ ወይንም ሁለቱ የእስራኤል ነገድ ይሁዳ ተብሎ ነው የሚጠሩት። ደቡብ እስራኤል አካባቢ እነ አሞጽ ነበር የሚያገለግሉት። ይሄኛው ደግሞ ሰሜን እስራኤል ወይንም 10ሩ ነገድ ያለበት አገር ላይ ሰፋ የሚለው የእስራኤል ክልል ላይ ነው ያገለግል የነበረውና ይሄ ነብይ እግዚአብሔር አስነስቶት እንዲያገለግል ሲያደርገው ኤልሳ አገልግሎት እንደጨረሰ ወዲያው አካባቢ ነው ዮናስን ደግሞ እግዚአብሔር በሕዝቡ መካከል ያስነሳው። የሁለተኛ ነገሥት ምዕራፍ 12ን ምዕራፍ 13ን ምዕራፍ 14ን ማንበብ ትችላላችሁ። በተለይ ምዕራፍ 14 ቁጥር 25 ላይ እግዚአብሔር በዮናስ በኩል እንደተናገረና የተናገረውም ቃል በዳግማዊ ኢዮርብዓም ዘመን እንደተፈጸመ ትንቢት ታገኛላችሁ። ምዕራፍ 13 ላይ ኤልሳ ይሞታል። ምዕራፍ 14 ላይ ይሄ አገልጋይ አገልግሎቱን ተክቶ ይመጣል ማለት ነው። ስለዚህ በሰሜን እስራኤል የተነሳ በጣም ታላቅ የሚባል ነብይ ነው። በሰባተኛው
ዓመተ ዓለም ገደማ አካባቢ ያገለገለ ሰው ነው። ይህ መጽሐፍ ራሱ 760 አካባቢ ነው የተጻፈው። 760 ዓመተ ዓለም ገደማ ማለት ነው የተጻፈው። እና ይሄ አገልጋይ ካገለገለ በኋላ እግር በእግር በዚህ አገልጋይ ተተክቶ የተነሳው ደግሞ ነብዩ ሆሴዕ ነው። ሆሴዕም የዚሁ የሰሜን እስራኤል አካባቢ ተወልዶ ያደገ አይነት ነብይ ነው። በጣም የሚገርማችሁ ሰሜን እስራኤል በጣም ብዙ ነቢያት ተነስተዋል። የነ ኤልያስ የነ ኤልሳ አይነት በጣም ትልልቅ ነቢያት ተነስተዋል። እዛው ተወልደው አድገው መጽሐፍ የጻፉት ግን ሁለቱ ብቻ ናቸው። ይሄኛውና ሆሴዕ ማለት ነው። ሁለቱ ብቻ ናቸው በሰሜን እስራኤል ተወልደው ያደጉ ነቢያት በስማቸው መጽሐፍ ያላቸው። እና ዮናስን እግዚአብሔር ተነሳ አለው። አቤት አለ። እንግዲህ ያው ልልክ ነው አለ። ወዴት ነው የምትልከኝ ሲለው ወደ ነነዌ ነው የምልክህ አለው። ነነዌ ክፋቷ፣ አመጿ፣ በደሏ፣ ኃጢአቷ በእኔ ዘንድ ደርሷልና ተነስተ ወደ ነነዌ ሂድ። ወደ አሶር ማለት ነው። ነነዌ ማለት የአሶራውያን ዋና መቀመጫ ከተማ ናት። አሶራውያን እጅግ በጣም ጨካኝ ናቸው። የምታስታውሱ ከሆነ ዮናስ የኖረበትን አገር ማርከው የወሰዱት አሶራውያን ናቸው። ባቢሎን የወሰደው ወይንም እነ ዳንኤልና እነ ሕዝቅኤል የነበሩበትን የወሰደው ይሁዳን ነው። ይሁዳን የወሰደው እነዚህን መጥተው ያጠፏቸው አሶራውያን ናቸው። አሶር በጣም በጣም ጨካኝ ነው። እና እግዚአብሔር ተነሳለውና ወደ አሶር ነው መልእክህ አለው። የአሶር ዋና ከተማ ወደ ነነዌ ትሄድና እግዚአብሔር ከተማይቱን ሊያጠፋት ነው ብለ በከተማይቱ መካከል ቁምና ጩህ ሲለው መቼስ ዮናስን በጣም በደለኛ ለማድረግ አንሞክርም። በእውነት ነው የምላችሁ። ምን ያህሎቻችንን እግዚአብሔር እንደዚህ አይነት ነገር ቢናገረን ሄደን እንደምንጮህ እርግጠኛ አይደለሁም። እንኳን ነነዌ ይቅርና ቸርች መተው ጩህ ቢለን ምን ያህሎቻችን እንደምንጮህ እርግጠኛ አይደለሁም። እና ሂድና ወደ ነነዌ ሂድ አለው። ከተማይቱ በጣም ትልቅ ናት። የ3 ቀን መንገድ ያክል ታክላለች ይላል። ክሮስ ለማድረግ 3 ቀን በጣም ትልቅ ነው ማለት ነው። 3 ቀን ማለት እኮ ከአዲስ አበባ በላይ ነው። ክሮስ ለማድረግ 3 ቀን ነው። በጣም ግዙፍ ነው። እና ሂድና ለከተማይቱ መሃሏ ላይ ገብተህ ጩህ፣ እግዚአብሔር ከተማይቱን ያጠፋታል በል ብሎ እግዚአብሔር ሲናገረው ዮናስ ብድግ አለ። ዮናስም የሚል ቃል አለ አይደል? ከእግዚአብሔር ፊት ኮበለለ የሚል ቃል አለ። ከእግዚአብሔር ፊት አይኮበለልም። እሱ ያሰበውን ነው የጻፈው እንጂ ወዴት ትሄዳለህ? እግዚአብሔር በሁሉ ቦታ ነው ያለው። ከእግዚአብሔር ፊት ዮናስ ተነስቶ ኮበለለ። ዮናስ የኖረው ለገሊላ አቅራቢያ የሆነች ወደ 4 ኪሎ ሜትር አካባቢ አቅራቢያ የሆነች ከተማ ላይ ነው የኖረው። ናዝሬት ለሚባለው ኢየሱስ ለተወለደበት ሀገር በጣም ቅርብ ነውና ከናዝሬት መልካም ነገር ይወጣልን የሚል ሰምታችሁ ታውቃላችሁ? እንደዚህ አይነት ጥቅስ ፈሪሳውያን ናቸው ባይዘው የሚሉት፣ ግን ወጥቶ ያውቃል። ዮናስም ወጥቷል። ከኢየሱስም በፊት ዮናስም ወጥቷል። ግን ፈሪሳውያን ነበሩ የሚሉት ከናዝሬት መልካም ነገር ይወጣል እንዴ? ከገሊላ ደህና ነገር አይገኝም ይላሉ። ዮናስ የዛ አካባቢ ነዋሪ ነውና ተነስና ሂድ ሲለው እግዚአብሔር እየላከ ያለው በሰሜን ምስራቅ በኩል 800 ኪሎ ሜትር ነው ሂድ የሚለው። ዮናስ ከሚነሳበት ከገሊላ እስከ ነነዌ 800 ኪሎ ሜትር ነው አቋርጠ ሂድ የሚለው። ዮናስ ብድግ አለና ይላል ወደ ተርሴስ አይደለም የሚለው። ተርሴስ ማለት ዘንድሮ ስፔን ማለት ነው። ባይዘው ወደ ስፔን በፍጹም አለ እኔ ተነስቼ ነነዌ ሄጄ እዛ ጨካኝ ነገስታትና እንደገና ሀገራችንን ለማጥፋት የሚታገሉት መሃል ገብቼ እግዚአብሔር ሊያጠፋችሁ ነው ንስሐ ግቡ አልልም። ከፈለገ እግዚአብሔር ሌላ ሰው ይላክ ብሎ ወደ ተርሴስ ለመርከበኞች ገንዘብ ከፍሎ ሜዲትራኒያን ባህር ላይ ገባ። ወደ ስፔን ለመሄድ ሜዲትራኒያን ባህር ላይ ተሳፈረ። ሜዲትራኒያን ባህር ደግሞ ጂኦግራፊካሊ በአቀማመጡ ራሱ ነውጠኛ ነው። እንኳን እግዚአብሔር ነውጥ ልኮበት በጣም ብዙ የኛ ሀገር እኮ በጣም ብዙ ሰው እኮ ወደ ተለያዩ ሀገራት ለማቋረጥ በመርከብ ተነስቶ ሲሄድ እኮ የሚያልቀው እኮ ሜዲትራኒያን ነው። የማይተረፍበት እኮ ባህር ነው። በዛ ባህር ላይ ዮናስ ገባ ይላል። ገንዘቡን ከፈለ ይልና በጣም የሚገርማችሁ መርከቡ ላይ ያለው ሰው በሙሉ ከላይ ቁጭ ብሎ ያወራል። ዮናስ ወደ ውስጥ ገብቶ ተኛ ይላል። መጽሐፍ እንደዚህ ይላል፣ ዮናስም ጥልቅ እንቅልፍ ያዘው ይላል። በጣም እኮ ሰው ከባድ ነው። ከእግዚአብሔር ሸሽቶ በደንብ ይተኛል። ክብር ለኢየሱስ ይሁን። ጥልቅ እንቅልፍ ያዘው ይላል። ዮናስ በተኛበት እግዚአብሔር ይላል አይደል? እግዚአብሔርም በባህሩ ላይ ማዕበልን ላከ የሚል ቃል አለ። አስነሳ ብቻ አይደለም ባይዘው ላከ ይላል። እግዚአብሔር እንግዲህ ከመዝገቡ ማለት ነው። ማዕበል የሚባል ላከ። ባህሩ ከአቅሙ በላይ ሲናወጥ መርከበኞቹ ናቹራል ነገር ነው አይደለም ያሉት። በምን ምክንያት ነው የመጣብን ያሉት? በምን ምክንያት ነው የመጣብን ያሉት? እግዚአብሔር ምን አደረገ? 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 እግዚአብሔር ምን
ይሄማ የተፈጥሮ አደጋ ነው አይደለም? ገብቷቸዋል። የሆነ ነገር አለ አሉና ማዕበሉ በጣም ሲበረታ ይዘው ወደ ስፔን ለንግድ የሚጓዙ ናቸው ማለት ነው። ይዘው የሚሄዱትን ዕቃዎቻቸውን በሙሉ ወደ ባህር መጣል ጀመሩ። ቀለል እንዲል እንዳንገለበጥ ብለው ይሄንንም ቢያደርጉ እነሱ መውደቅ ቀራቸው። ዕቃው በሙሉ ወረደ። ማዕበሉ አላቆመም። የመርከቡ መሪ ተነስቶ መጣ። ምዕራፍ 1 ነው። የመርከቡ መሪ ተነስቶ መጣና ዮናስ ተኝቷል፣ እነሱ ይሰቃያሉ። በጣም እኮ ነው የሚገርመው። ተነስ እንጂ አለው። አቤት አለው። መርከቡ ወረ ሊሰባበር ነው፣ ልናልቅ ነው፣ አንተም ከኛ ጋር አብረህ መሞት ነው አለው። ሰውየው አይሞትም። በእርግጥ ተሰብሮ እንትን ውስጥ ቢገባ ማሳነባሪ አለ የሚያቆየው አለና ተነስ አለው። ከዛ ተነሳ ዮናስ። ለምንድን የቀሰቀስከኝ እንዳልሞት ነው ወይ ሲሉ፣ አይደለም ዕጣ ልንጣጣል ነው አለው። ምንድን ነው የምንጣጣለው? በማ ምክንያት እንደመጣብን ለማወቅ። እንደው እኮ ይገርማቸዋል እኮ መለኮቱ እኮ ሕይወታችሁን ኢንፍሉዌንስ ያደረገው በጣም ኖርማል በሚመስል መንገድ ሁሉ ነው የሚያገኛችሁ። ዕጣ እንጣጣል አሉ። ተጣጣሉ። ሲጣጣሉ ዮናስ ላይ ወደቀ። እማያውቁት እሱ ነው እንግዳ። አንተ ላይ ወደቀ አሉት። አዎ። ይሄ ሁሉ ነገር የመጣብን በአንተ ምክንያት ነው ሲሉት፣ አዎ አለ። ይሄን ሁሉ ንብረት ካከሰረ በኋላ አዎ አለ። ማነህ? ስራህ ምንድን ነው? ወዴትስ ነው የምትሄደው አሉት። እኔ ስሜ ዮናስ ይባላል አላቸው። እሺ ሰማይና ምድርን የፈጠረ እግዚአብሔርን አመልካለሁ አለ። ስራዬ እና ከእግዚአብሔር እየኮበለልኩ ነው አለ። ያንተ አምላክ ነው አንተን ፍለጋኛን የሚበጠብጠን። ጎናቸው አሉትን በስመር ላይ ግባ፣ ብዙ ነገር እንዳታበላሽ በሉት። በእናንተ ምክንያት ሰው ብዙ ነገር እንዳይጥል። ከዛ ምን እናርግብህ አሉት። ምንድን ነው የምናረግብህ ሲሉት፣ ወደ ባህር ጣሉኝ አላቸው። በጣም እኮ ነው የሚገርም። ጥፋቱ የኔ ነው፣ አዎ አምኛለሁ። ወርውሩኝ ሲላቸው መጽሐፍ ሲናገር እግዚአብሔር አሳ ነባሪ አዘጋጅቶ ነበር። እኔ አንዳንድ የመጽሐፍ ቅዱስ ጥቅስ መቼስ በቁሙ ነው የማምነው። መጽሐፍ ቅዱስን ሊትራል ነው የማምነው። በቁሙ ማለት እንደተጻፈ ነው የማምነው። አሳ ነባሪ ነበር የሚል አይደለም የሚለው አዘጋጀ ይላል። እንግዲህ አይ ቲንክ ዌልስ ይመስለኛል። እንትን ላይሆን ይችላል፣ ሻርክ አይነት ላይሆን ይችላል። ሻርክ እንትኑ ጥርሱም እንትን አይልም፣ አያሳልፍም። ዌልስ ግን በጣም ግዙፍ ነው አይደል? አሁን አይ ቲንክ በምድር ላይ በህይወት ያለ ግዙፍ እሱ ይመስለኛል። እጅግ ግዙፍ ነው። አዘጋጀው። መጣ እንትኑ አጠገብ ዮናስን ይዞ ሊሄድ። እንኳን መጽሐፍ ቅዱስ ላይ ሆነ ዘንድሮ ቢሆን ሲጀመር አናምንም። በአንተ ምክንያት ነው ብንባልም እሺ አንልም እንዴ? ባህር መሃል ነው። በዛ ላይ ያሁሉ ማዕበል እያለ ማን ነው ነፍሱን ሰውቶ ባህር ውስጥ የሚገባ? እያመለጠ ያለ ሰውዬ በቆርቆሮ ሲል ልክ ሲወረውሩት አሳ ነባሪው አገኘው። አንዳንድ ሞመንቶች ቢጻፉልን ከባድ አይደሉ? ዮናስና ዮናስ አሳ ነባሪው ነው ሲያገኘው የሚሰማው ስሜት ምን አይነት ስሜት ነው? አሳ ነባሪው ዮናስ ሲገናኙ አፉን ከፍቶ ዋጡ። ዮኒስ ገባ፣ ውስጥ ገብቶ ቁጭ አለ። እንኳን መጽሐፍ ቅዱስ ገብቶ ቁጭ አለ። ምዕራፍ 2 ዮናስ በአሳ ነባሪው ሆድ ውስጥ የጸለየው ጸሎት አዳር አሳ ነባሪው ሆድ ውስጥ አዳር። ብራዘር እንቅልፍ የለም፣ ይጸልያል ይላል። አንተ አሁን ሰዎች ምንድነው የሚሉት? አሳ ነባሪ ሲውጠው አምላኩ ቀጣው ነው የሚሉት። እየመለሰው ነው አይሉም። አሳ ነባሪው ዮናስን ይዞ ወደ ተርሴስ እኮ እየሄደ ነው፣ ወደ ነነዌ። እነሱ ወደ ተርሴስ ኦልሬዲ በጣም ረጅም ስለሄዱ ወደ ነነዌ ዞሮ እየሄደ እኮ ነው አሳ ነባሪው። አሳ ነባሪውና ዮናስ ወደ ነነዌ እየሄዱ እግዚአብሔር ለዮናስ ጊዜውን እንዲጠቀም መሃል ላይ የንስሐ ዕድል ሰጠው። ሲተፋ መልእክተኛ እንዲሆን ወርዶም ንስሐ እንዳይገባ ማለት ነው። እዚህ ሆድ ውስጥ ጨረሰ ንስሐውን። በጣም ይገርማቸዋል። ያነበው በኋላ አንድ ነገር ላሳይ ስለምፈልግ ምዕራፍ 2 ላይ አንድ ነገር ላንብብላችሁ።
ምዕራፍ 2 ላይ ምዕራፍ 2 ቁጥር 2 ምንድነው የሚለው? እንዲህም አለ ይላል ዮናስ ተጨንቄ ሳለሁ ወደ እግዚአብሔር ተጣራው እርሱ መለሰልኝ ይልና እናንተ እጅ ላይ ምንድነው የሚለው? ከሲኦል አይደለም የሚለው? ከመቃብሩም ጥልቅ እርዳታን ፈልጌ ተጣራው አንተም ጮቴን ሰማ ይላል። ሊትራሊ ዮናስ ምንድነው የሚለው? ከሲኦል ሆኜ ጮሃለሁ አለ። አሁን ይሄ በቃ ሞት ነው አለ። ሞት ነው። አሁን ከሲኦል ሆድ ውስጥ ሆኜ አምላኬ እግዚአብሔር ወደ አንተ እጣራለሁ እጮሃለሁ አንተም ሰማኸኝ ይላል። እግዚአብሔር ይመስገን። አሳ ነባሪ ሆድ ውስጥ ነው ያለው፣ አልሞተም። አሳ ነባሪ ሆድ ውስጥ ነው ያለው፣ ኮንሸስ ነው። አሳ ነባሪ ሆድ ውስጥ ነው ያለው፣ እየጸለየ ነው። እና ለ3 ቀን ያክል በአሳ ነባሪ ሆድ ውስጥ ከቆየ በኋላ መጽሐፍ ቅዱስ ሲናገር ምዕራፍ 2 አንብቡት። ከምዕራፍ 2 ውጪ የተቀሩ 3ቱ ምዕራፎች እስከ ምዕራፍ 4 ድረስ ያለው በኖርማል ትረካ መልክ ነው የተቀመጠው። ምዕራፍ 2 ብቻ ነው በመዝሙር አይነት መልክ ነው የቀረበው። የጸሎት መዝሙር አይነት ነው ዮናስ የዘመረው። እንግዲህ በእኛም ዘመን ይኖረዋል መሀል ላይ አንዳንድ ግጥም። እኔ መዝሙር ብዙ ስለማላቅ ነው አስገብተናል ብዬ አስባለሁ። ከሲኦል ሆድ ውስጥ ሆኖ በግጥም አይነት መልክ ነው የቀረበው። ጸሎቱን በዜማ ነው ያደረገው ዮናስ። አሁን ይህንን እየጻፈልን ያለው ዮናስ እየነገረው የሆነ ሰው አይደለም የጻፈው፣ ራሱ ነው የጻፈው። በአሳ ነባሪ ሆድ ውስጥ 3 ቀን የተቀመጠ ዮናስ ድፍን 3 ቀን በአሳ ነባሪ ሆድ ውስጥ ተቀመጠ። በአንበሪ ሆድ ውስጥ ነው አይደለም የሚለው? በአንበሪ ሆድ ውስጥ፣ አንበሪ ይለዋል ጌታ ኢየሱስ ሲጠራው፣ አሳ ነባሪ እንደማለት ነው። በዛ ሆድ ውስጥ ለ3 ቀን ያክል ዮናስ ተቀመጠ። መጽሐፍ ሲናገር እግዚአብሔርም አሳ ነባሪውን አዘዘው ይላል። ክብር ለኢየሱስ ይሁን። እግዚአብሔርም አሳ ነባሪውን አዘዘው። አሳ ነባሪውም ዮናስን ምዕራፍ 2 ቁጥር 10 በጣም አጭር ናቸው ምዕራፎቹ። እግዚአብሔርም አሳውን አዘዘው፣ ዮናስንም በደረቅ ምድር ላይ ተፋው። ልክ ዮናስን ሲተፋው የእግዚአብሔር ቃል ለሁለተኛ ጊዜ ወደ ዮናስ እንዲህ ሲል መጣ። ክብር ለኢየሱስ ይሁን። ወደ ነነዌ ሂድ አለው። የመጀመሪያው አልሄድም ማለቱ አሳ ነባሪ ሆድ ውስጥ አስገብቶታል። ስለዚህ ዮናስ አሁን ሰከንድ ቻንስ የሚባል ሌላ ነገር እያሰበ አይደለም። ወደ ነነዌ ከተማ እሄዳለሁ፣ እግዚአብሔር የምትለኝም በሙሉ እናገራለሁ ሲለው ወደ ነነዌ ከተማ ሂድ፣ እኔ የምልህን ተናገር፣ ከተማይቱ ልጠፋ ነው፣ ምድሪቱ ልጠፋ ነው በላቸዋለሁ። የብሉይ ኪዳን አገልግሎት በጣም ከባድ ነው። እግዚአብሔርም ይሄን ተናግሮ በየደቂቃው ላይኖር ይችላል፣ አጠገብ ላይመጣልህ ይችላል። በጠራው ቁጥር አቤት ቅድም ያልኩን አስታወስክ ላይልህ ይችላል። አሁን መንፈስ ቅዱስ በእኛ ስላለ ነው እንደሱ አይነት ልምምድ ያለን እንጂ በቀደመው ኪዳን አንዴ ይናገራል። ሄደህ ከተናገርክ በኋላ ነው ቀጥሎ የምትገናኙት። እምቢ ብሎ ደግሞ ካስቸገረ አሳ ነባሪ ያዘጋጅለታል፣ ይዋጣል፣ እዛ ውስጥ ሆኖ ሲጮህ ይሰማዋል። ከዛ ከተተፋ በኋላ ነው የሚያገኘህ። አሁን እነዚህ 4 ምዕራፎች እኮ 30 እና 40 ዓመታት ናቸው። 40 ዓመት ተጨምቆ ነው 4 ምዕራፍ የወጣው። ለአንድ መልእክት ነው እግዚአብሔር 40 ዓመት ሙሉ ሰብስቦ ዮናስን ይዞ ኮንሱም እያረገበት ያለው። 40ውን ዓመት እግዚአብሔር እየወሰደው ያለው እዚች ምዕራፍ 3 ላይ ላለች ለአንድ መልእክት ነው። ከተማይቱ ትገለበጣለች፣ ንስሐ ግቡ ለማለት ብቻ። እቺን እንዲልለት ነው እግዚአብሔር ኢንፍሉዌንስ የሚያደርገው ሰውየውን። እቺን አልልም ሲል እግዚአብሔር ማዕበል ያስነሳል። እቺን አልልም ሲል የዮናስን ዕድሜ እግዚአብሔር የወሰደው እቺን እንዲልለት ነው። እግዚአብሔር ለምን እንደሚፈልገን እንድናውቅ ይርዳን። እግዚአብሔር ብርሃን ይስጠን። ለአንዲት ነገር እግዚአብሔር ፈልጎን አንዲትን ነገር በእኛ ለማስተላለፍ ፈልጎ ለብዙ ነገር እየኖርን ዕድሜያችን እንዳያልቅ። ይህን ሰውዬ እግዚአብሔር ለምንድን ነው የጠራው? ሂድና በነነዌ ጥፋት አለበል። ከዚህ ውጪ የዮናስን አገልግሎት በዚህ መጽሐፍ ላይ አታገኙም። እቺ ናት የተፈለገበት። በጣም የጌታ ኢየሱስ ክርስቶስ ታይፖሎጂ ነው አይደል? ዮናስ ሊትራሊ ቀጥታ ማለት ነው። ቀጥታ የኢየሱስ ክርስቶስ ታይፖሎጂ ነው። ጌታ ኢየሱስም ቀጥታ በስም ሜንሽን አድርጎ የኔ ምልክት የሱ ነው ብሎ ተናግሯል። ከሱ ውጪ የሚሰጥ ምልክት የለም። እንደውም አለ የመጨረሻ ምልክት የነብዩ ዮናስ ነው አለ ኢየሱስ። አይደንቲካሊ እግዚአብሔር በዮናስ ሕይወት ላይ ያደረጋትን ኢየሱስ ሕይወት ላይ ደግሞታል። ወይንም በኢየሱስ ለሚያደርገው የዮናስ ጥላ ነው። እግዚአብሔር በዘላለም መንግስት ውስጥ ሊያከናውን ያለውን በአንዲት መስመር በኩል በዮናስ ሊያደርግ ነው።
በእውነት ነው የምላችሁ። በጣም ለብዙ ነገር ኖረን በጣም ብዙ ሰው አመስግኗችሁ አጨብጨቦላችሁ እግዚአብሔር ከስር ያለው ከሚል በኛ ማንም ሰው አንደርስታንድ አያርጋችሁ ካስፈለገ ለእግዚአብሔር ለሆነው ነገር ኖሮ ማለፍ ግን ክብር ነው። እግዚአብሔር ደስ ካለው በኔ ለዛ ነው ቸርች የተገናኘ ነው። ሌላ ነገር ልነግራችሁ አይደለም መቼስ እዚህ የተሰበሰበ ነው። እቺን ነው የምናወራው። ክብር ለኢየሱስ ይሁን። ብትነግዱ ብትሰሩ በተለያየ መንገድ ህይወታችሁ ውስጥ ብዙ ነገር ቢያልፍም መጨረሻው አልቲሜትሊ ግን እግዚአብሔር በእናንተ ያቀደውን ያንን ያከናው። እውነቴን ነው የምነግራችሁ። እግዚአብሔር ለጠራችሁ ነገር ኖሮ መሞት ክብር ነው። ከዚህ የሚበልጥ ክብር ለክርስቲያን የለውም። መንፈሳዊ መሆን ነው የመጨረሻ ክብር ለኛ። መንፈሳዊ መሆን የእግዚአብሔርን ልብ አንብቦ መሬት ላይ ስጋ ማለበስ፣ ከዚህ የሚበልጥ ነገር የለም መሬት ላይ። ክብር ለመንፈስ ቅዱስ ይሁን። ከዛ ይሄ አገልጋይ ነነዌ ደረሰና የ3 ቀን መንገድ ቀደም እንዳልኳችሁ የ1 ቀን መንገድ ያህል በእግር ሄደ ይላል። በጣም ረጅም ነው እንግዲህ። ሄደና ከተማይቱ መሃል ላይ ቆመ። ጮክ ብሎ እኔ በጣም የድሮ ሰው መረጃ ጎበዝ ነው ማለት እንደ ዘንድሮ ሶሻል ሚዲያ የለም። ከተማይቱ መሃል ላይ ጮክ ብሎ ይላል። አሁን ያ ሁሉ ገበያ የሆነ በጣም ስልጡን የሆነ አገር ጮኸስ ማን ይሰማሃል? ቀጥ ብሎ ቆመና ጮኸ፣ ነነዌ በ40 ቀን ትገለበጣለች አለ። 40 ቀን ነው ያላችሁ፣ ታልቃላችሁ፣ እግዚአብሔር ከተማይቱን ሊያጠፋት ነው ብሎ ሲናገር እቺና ተመልክቱ። እግዚአብሔር ይሄን ነው በልልኝ ያለው። መጽሐፍ ሲናገር የከተማው ሕዝብ ሁሉ አይደለም ይለው፣ የከተማው ሕዝብ ሁሉ ማቅ ለበሰ፣ መሬት ላይ ተቀመጠ፣ ማልቀስ ጀመረ። እግዚአብሔር ሆይ ማረን እያሉ ሲጮሁ ወሬው ንጉሱ ጋር ደረሰ። ቤተ መንግስት ወሬው ደረሰ። ምን ሆናችሁ ነው አለ ንጉስ። አገሩን ይመራል ንጉሱ። ምን ሆናችሁ ነው ሲል አገር በሙሉ በሰላም ቁጭ ባለበት ማቅ የምትለብሱት፣ አገር በሙሉ የሚያለቅሰው፣ ገበያ ላይ ያለው ምግብ በሙሉ ተበላሸ፣ እነሱ እየጾሙ ምን ተፈጠረ ሲላቸው እግዚአብሔር። የትኛው እግዚአብሔር? እሱ እኮ አሦራዊ ነው። የሚያውቀው ሞሎክና ካሞሽን ነው። ያህዌ እኮ የዕብራውያን ነው፣ የእስራኤላዊ አምላክ ነው። ያ ያህዌ መልእክተኛ ላከ ወደኛ። ዮናስ የሚባል ነቢይ ምን አለ? ነነዌ በ40 ቀን ትጠፋለች አለን። እቺ ነነዌ መጽሐፍ ሲናገር ንጉሥና መኳንንቶቹ አዋጅ አወጁ ይላል። ከዚህ ቀን ጀምሮ ሰው አይደለም ያሉት፣ እንስሳ እንዳይበላ አሉ። እኔ አለማብላት እንስሳ እንዳይበላ እኮ ማለት መጋቢው ነው የምነግርህ። ሄደ በሬና ከብትህን በግህን እንዳትመግብ እና ወደ ጋር እንዳታወጣ፣ እዛው በረታቸው ውስጥ ይቀመጡ፣ እንዳታቀርብ። ለምን? ይጹሙ። እንስሳ ይጹም አለና ይጹሙ ብቻ አይደለም እንስሶቹ ማቅ ይልበሱ አለ። ሰው ማቅ ይለብሳል። ማቅ ባይዘው እንደዚህ አባራ መበተን ብቻ አይደለም። ማቅ ልብስ ነው። ከልብሳቸው ውስጥ የሚያረጉት ነው። ሐዘን፣ የጠለቀ ሐዘን ሲኖር ማቅ ትዝ ይላችኋል። ነብዩ ኤልሳ ትንቢት የተናገረበት ነገ በሳማሪያ ይሄን ያህል ሰቀል በይሄን ያህል ዋጋ ይሸጣል ያለበት ቀን፣ የዛን ቀን ትዝ ይላችኋል። በጣም ከባድ ነው። አንድ ጥቅስ ልንገራችሁ። በጣም ከባድ ነው። እንደሱ አይነት ጥቅስ አንዴ ይመስለኛል የተፈጸመው። 2 እናቶች ቁጭ ብለው ልጆቻቸውን ስለ መብላት ያወሩበት። እኔ መብላት ምናምን ሳይሆን ማሰብ አይደለም። እንዲህ ነገሩ ራሱ ምንድን ነው እንጂ የሚያስብ ራሱ ካገኘ እኮ እጅጭነ ማስወጣት ነው፣ አጋንንት ካልሆነ። ልጆቻቸውን የሚበሉበት ባይዘው ዘዳግም 28 ላይ ያለ እርግማን ነው። አምላክን እግዚአብሔርን እንቢ ባልክ ጊዜ የወገብን ፍሬ ትበላለህ የሚል እርግማን አለ። እርግማን ነው ባይዘው። እስራኤል አምጻ እግዚአብሔርን እንቢ ብላ በዓልን ስታመልክ ነው ያ እርግማን ይድር። ልጅ እንብላ ብለው አንደኛዋ ልጇን እሺ ብላ በሉ። በስማ የድሮ ሰው ከባ ልጇን በላችልና ከዛስ በሚቀጥለው ቀን ደግሞ የዛችኛዋን ሊበሉ ሲመጡ ያችኛዋስ ልጄን አልሰጥም አለች እና አራኔ በሞት ይሻለኛል ስትል ለክስ ንጉስ ጋር መጡና ቆሙ። ምንድነው አላቸው። ትላንትና የኔ ልጅ በላን አሉት ለንጉሱ። ከዛ ሲል ዛሬ የሷን ተስማምተን ነበረ
ልጄን አልሰጥም አለችኝ። እርዳኝ ስትለው ንጉሥ ምንድን ነው ያላት? እግዚአብሔር ያልረዳሽን አላት። እኔ እንዴት ልረዳሽ እችላለሁ ብሎ ንጉሥ ልብሱን ሲገልጥ ይላል ማቁ ከውስጥ ታየ ይላል። ማቅ ለብሷል። ታውቃለህ? he was the king I think የኢዮራም መሰለኝ ወይ ኢዮራም ወይ አካዚያስ ነው። ማቁ ታየ ይላል። ማቅ ይለብሳሉ። የነነዌው ንጉሥ ያዘዘው እሱ ነው። እንስሳ እንኳን ሳይቀር ማቅ አልብሱልኝ አለ። ሁሉ ማቅ ለበሰ። በእግዚአብሔር ፊት ወደቀ። ንስሐ ገቡ። ስሙኝ፣ መጽሐፍ ሲናገር እንደዚህ ይላል፣ እግዚአብሔርም ጸሎታቸውን ሰማ፣ እግዚአብሔርም ተለመናቸው፣ ሊያጠፋ ከነበረው ቁጣ እግዚአብሔር ተመለሰ ይላል። አሁን እናንተ አሜን ያላችሁት፣ ዮናስ አሜን አላለም። ዮናስ እንደዚህ ያለው ድሮም አውቄው ነበር አለው። ድሮም እኔ ወደ ተርሴስ የሄድኩት ይህን ጸባይን ስለማቅ ነው አለው። እኔን ታስብለኛለህ? አዎ። ከዛ ሲንመለሱ ትምራለህ። ነነዌውን የሚማር ነው። ነነዌውን ይቅር ያለው ማን ነው? እግዚአብሔር። ካጠፋ የሚያጠፋው ማን ነው? ማጥፋት መማር እኮ አልሰጠውም። ተናግሬ እንዴት ዝም ትለኛለህ ነው። እንዴት ነነዌን ትምራታለህ ብሎ ዮናስ ሲል እግዚአብሔር ወደ ከተማይቱ ተራራ ላይ እንዲወጣ አደረገው። ተራራዋ ላይ ወጣ እና ቁጭ ሲል እግዚአብሔር አንዲት ምንድነው ቅል ነው አበቀለ ይላል። እና ቅሏ ወጣችና ጋረድ አደረገችው እና ከነበረው ከሐሩሩ መለስ አደረገችው። እፎ ያለ ከዛ እግዚአብሔር እኮ አያስተምርህ እንዲህ ዝም ብሎ እንዲህ ፕሪንሲፕል ይንገር እንጂ በኑሮ ካስተማረ ትላከ ይላል። ትሏ ቅሏን በላቻት ይላል። ታውቃለህ? እንዲህ መታ ተከትላ ሙልጭ አርጋ ስበላ ሐሩሩ ሲያቃጥለው አለ። ምን እንዳለ ታውቃላችሁ? በሞት ይሻለኛል አለ። አንተ ሰው ፀሐይ ሲደበድቡ በሞት ይሻለኛል ይላል። ኧረ እኔስ በሞት ይሻለኛል መኖሬ ምን ጠቀመኝ ሲል እግዚአብሔር እንደዚህ አለው፣ ላልፈጠርከው አለው፣ ምንም ላላዋጣህበት ለዚች ቅል አንተ እንደዚህ ከተንገበገብክ አለው እኔ ለፈጠርኩት አለው። ቀጥሎ እንደዚህ አለው፣ ቀኝና ግራውን ለማያቅ ብዙ ሕፃናት ላሉበት ለነነዌ ከተማ እንዴት እኔ አላስብም አለው። ተመለስ ዮናስ አለው፣ ንስሐ ግባ ራስህ አለው። ማቴዎስ ወንጌል 12 ላይ እንሂድና አንድ ቃል ብቻ እናንብብና ማቴዎስ 12 ላይ ማቴዎስ 12:40 ላይ እንደዚህ ላይ ዮናስ በአሳ አንበሪ ሆድ ውስጥ 3 ቀንና 3 ሌሊት እንደቆየ እንዲሁ የሰው ልጅ 3 ቀንና 3 ሌሊት በምድር ሆድ ውስጥ ይቆያል። የነነዌ ሰዎች በፍርድ ዕለት ከዚህ ትውልድ ጋር ተነስተው ይፈርዱበታል። እነርሱ በዮናስ ስብከት ንስሐ ገብተዋልና እነሆ ከዮናስ የሚበልጥ እዚህ አለ። ታይፖሎጂ ቀጥታ ኢየሱስ አመጣው። ይሄ ዮናስ የሚባል ሰውዬን አሳ ነባሪ ሆድ ውስጥ አስገብቶ 3 ቀን ያቆየው እሱ በመቃብር 3 ቀን እንደሚቆይ ለማሳየት ነው። ኢትስ ሜሲያኒክ። የዮናስ ወደ አሳ ነባሪ ሆድ መግባት ሞት ነው። በመቃብር ሆኜ ተጣራሁ አለ እኮ እሱ ራሱ። ከሲኦልም ሆኜ ድምፄን አሰማሁ አለ። ይሄ ቀጥታ ነው አይደል? እንትኑ አሁን ሰውየው አሳ ነባሪ ሆድ ውስጥ ነው ያለው። ሲጮህ ግን ከመቃብር ይልና ከሲኦል ይላል። ጌታ ኢየሱስ ክርስቶስ ከዚህ የተለየ ሌላ ምልክት ለዚህ ትውልድ አይሰጠውም አለ። ምልክት እስቲ ያሳየን ሲሉት ከዚህ የበለጠ ምን ምልክት ይምጣ አላቸው። ስለማን ነው የምታወራው? ስለ ዮናስ። ዮናስ በአሳ ነባሪ ሆድ ውስጥ 3 ቀን እንዳደረ አታውቁም ሲል አይሁዳውያን ናቸው እናውቃለን መምህር ይሉታል። በዚህ በማቴዎስ ወንጌልና በሉቃስ ወንጌል ላይ ነው የተጠቀሰው፣ ሁለት ያለ። ታዲያ ዮናስ እኮ 3 ቀን በአሳ ነባሪ ሆድ ውስጥ እንዳደረ የሰው ልጅ በመቃብር ውስጥ 3 ቀን በሲኦል ሆድ ውስጥ 3 ቀን ያድራል አላቸው። አሳ ነባሪው ዮናስን ወደ ምድር እንደተፋው እንዲሁ የሰው ልጅ በ3ኛው ቀን ከሞት ይነሳል። ከዮናስ የሚበልጥ በዚህ አለ። ዮናስ ይህንን የጌታ የኢየሱስ ክርስቶስን የድነቱን ሥራ የእግዚአብሔርን የማዳን እቅድ ሙሉ በሙሉ ማሳየት ላይችል ይችላል። ደካማ ነው። ከዮናስ የሚበልጥ በዚህ አለ።
ዮናስ አንዴ ስታል፣ አንዴ መለሳል፣ አንዴ ሲማሩ ያለቅሳል። እግዚአብሔር ይምራል የሚል መልእክት ሲመጣ እንዴት ትምራለህ ይላል ዮናስ። ከዮናስ የሚበልጥ በዚህ አለ። ዮናስ የተናገርኳት ለምን ጠብ አትልም? እግዚአብሔር አጠፋለሁ ብለሃል፣ አንተ ጻድቅ አምላክ ነህ፣ እንዴት ትምራለህ ነው። ጌታ ኢየሱስ ክርስቶስ ደግሞ ይምራል ነው፣ ይማር ነው። ጌታ ኢየሱስ ክርስቶስ ደግሞ ይቅር ይባሉልኝ ነው። ስለ ሰው ልጆች ኃጢአት መሞቱን፣ በዚህ ምክንያት ለ3 ቀን ያክል በመቃብር ማደሩን፣ ከዚያም እግዚአብሔር ደግሞ የሞትን ጣር አጥፍቶ ከሞት እንዴት አድርጎ እንደሚያስነሳው ማስነሳቱን፣ ቀጥሎ እግዚአብሔር በክርስቶስ ኢየሱስ የመስቀል ሥራ ዓለምን ሁሉ ከበደልና ከኃጢአት ይቅር ማለቱን የሚያስተምር መጽሐፍ ነው 4ቱም ምዕራፍ ዮናስ። በጣም የሚገርማችሁ እግዚአብሔር መሐሪ ነኝ እያለ ብቻ አይደለም ዮናስ መጽሐፍ ላይ እኔ መሐሪ ነኝ ይቅር ባይ ነኝ እያለ አይደለም። ዮናስ የእስራኤል ነብይ ሆኖ ሳለ ትንቢት የሚናገረው የአሕዛብ ከተማ ነው። እግዚአብሔር ከእስራኤል ውጪ ምህረት አለኝ እያለ በክርስቶስ ኢየሱስ የመስቀል ሥራ አሕዛብን ሁሉ እጠቀልላለሁ እያለ ነው እግዚአብሔር። ነነዌ አሕዛብ ናት፣ አሲሪያ አሶር ናት፣ ጨካኞች ናቸው፣ ክፎች ናቸው። እግዚአብሔር ግን እንደዚህ ያለ እነሱ ድረስ ይሄዳል ምህረት ያለ እግዚአብሔር በክርስቶስ ኢየሱስ በኩል የሰው ልጆችን ሁሉ እንደሚያድን የሰበከው በዚህ አገልጋይ በኩል ነው። እኔ ዮናስ በዚህ መጠን የእግዚአብሔር ዲዛይን ገብቶት ነበሮይ አላቅም። እኛ ማቴዎስ ወንጌል እጃችን ላይ ያለ፣ ሉቃስ ወንጌል እጃችን ላይ ያለ፣ መሲሁ ኢየሱስ መጥቶ ቆመና እሱ የትንቢት በሙሉ ፍጻሜ ነው ተባብለን የለባለፈው የትንቢት ሁሉ መደምደሚያ ስለሆነ የዮናስን አገልግሎቱን፣ ህይወቱን፣ እድሜውን በሙሉ ሰብስበው አመጣውና የዮናስ ያ ሁሉ የተከፈለ ዋጋ፣ ያ ሁሉ የተሄደ መንገድ ጌታ ኢየሱስ ክርስቶስ ሲሰብክ 3 ቁጥር እንዲጠቀማት ነው። በኢየሱስ የ3 ዓመት ተኩል አገልግሎት መካከል ዮናስ 3 ቁጥር እንዲኖረው ነው በዛ ሁሉ መንገድ ውስጥ ያሳለፈው። እግዚአብሔር በዚህ ያድላችሁ በእውነት። ከዛ ኢየሱስ ቀጠለ። በእርግጥ ዮናስ ጋር ብቻ አላቆመም። በፍርድ ዕለት የደቡብ ንግሥት ከዚህ ትውልድ ጋር ተነስታ የሰለሞንን ጥበብ ለመስማት ከምድር ዳርቻ መጥታለችና እነሆ ከሰለሞን የሚበልጥ በዚህ አለ። የደቡብ ንግሥት የሚላት ደግሞ አንዲት ሴት አለች አይደል? ከኛ ጋር ሄዳለች ብለን ብዙ ጊዜ የምናነሳት እሷ ደግሞ የሰለሞንን ጥበብ ለማየት እስራኤል እያለ አሕዛቧ መጣች አለ። የእግዚአብሔር ጥበብ አልፎ ይወጣል እኮ ነው ኢየሱስ እያስተማረ ያለው። የማቴዎስ ወንጌል ለአይሁዳውያን የተጻፈ ወንጌል ነው። እናንተ እዚህ ቁጭ ብላችሁ ሳትቀበሉኝ አለ ኢየሱስ። አዎ እዛ ያሉትን ላድን ነው እኮ ነው ስብከቱ። እኛን አየን ኢየሱስ ለአይሁዳውያን ቆሞ እየሰበከ፣ አይሁዳውያንን ቆሞ እያወራ። አይሁዳውያን የማቴዎስ ወንጌል ኔቲቭ ጁ ነው ባይዘው። መጽሐፉ ራሱ አይሁዳዊ መጽሐፍ ነው የማቴዎስ ወንጌል። አንድ ስለ አሕዛብ እኛው ነን ባወራውስ ምን ችግር አለ? አይሁዳውያን ለዚህ ውስጥ የሚከፈው የለም። አይ ማቴዎስን ከፍ አደርገዋለሁ ሌላ ቀን። ስማችንን ለመጥቀስ ፈቃደኛ አይደለም። ምን ያክል አክራሪ አይሁዳዊ እንደሆነ እዩት። ጌታ ኢየሱስ ክርስቶስ በዛ አይነት ማህበረሰብ መካከል አገለገለ ብሎ እየነገረን ማቴዎስ፣ ኢየሱስ ግን አይሁዳውያንን የማዳን ስራዬ ከእናንተ አልፎ ክሮስ አድርጎ ቦርደርን እንደገና አሕዛብን ሁሉ አድሬስ ያደርጋል። ኢየሱስ ስለ ኃጢአት ሞቷል። ኢየሱስ እኔን ለማዳን 3 ቀን በመቃብር ውስጥ አድሯል። ኢየሱስ እኔ ለዘላለም በእግዚአብሔር መንግሥት አብሬው ነግሼ እንድኖር ሞትን ድል አድርጎ ተነስቷል። ይሄ ነው የትንቢተ ዮናስ መልእክት። የትንቢተ ዮናስ መልእክት አንድ ነነዌ የሚባል ሀገር ይገለበጣል፣ ከዛ በኋላ ትጠፋላችሁ የሚልና ከዛ ህዝቡ ንስሐ ሲገባ ንስሐ ገብቷልና እምራችኋለሁ የሚል ብቻ አይደለም። በዛ ዘመን በዛ መንገድ ተፈጽሟል ትንቢቱ። በዛ ዘመን በጥላው ዘመን በዛ መንገድ ተፈጽሟል። አካሉ ኢየሱስ ነው። ያ ጥላ ነው፣ አካሉ ኢየሱስ ነው። ዓለምን የማዳን እቅዱን እግዚአብሔር አምላክ በዚች በኩል አልፎ እየሰበከ ነው። በጣም ብዙዎቻችንን ይሄ እውነት አግኝቶናል። ሁላችንም ያመንን አሕዛቦች ነን። በክርስቶስ ኢየሱስ የማዳን ሥራ ወደ እግዚአብሔር መንግሥት የተቀላቀልን ነን። ከዚህ የሚበልጥ መልእክትም፣ ከዚህ የሚበልጥ ክብርም፣ ከዚህ የሚበልጥ እግዚአብሔርን ብዙ ዋጋ ያስከፈለ ጉዳይም የለም።
እኔን ሰምበዲ ለማድረግ ወይንም አንቱ ለማስባል እግዚአብሔር ምንም ስራ አይሰራም። ልጁን ለማክበር ይሰራል። እግረ መንገድ አንቱ ልባል እችላለሁ። እግዚአብሔር አንቱ ተባልልኝ አይደለም። ለምን መሰለ? ቀጥሎ ልጁን ሊያከብር ሲሰራ ደግሞ ከሳምባዲ ኖበዲ ደግሞ ያደርጋል። አሁን እግዚአብሔር እኔን ከፍና ዝቅ እያደረገኝ አይደለም፣ ልጁን እያከበረ ነው። እግዚአብሔር አልቲሜትሊ ፕሮግራሙ ልጁን ማድመቅ ነው። ይህንን ልጁን ሊያከብር እግዚአብሔር ሲሰራ እኔና እናንተን ጥቅልል አድርጎ አድኖናል። ምናልባት በዚህ የማዳን በእግዚአብሔር ዘላለማዊ የማዳን እቅድ ውስጥ ያልገባችሁ ሰዎች ካላችሁ፣ ምናልባት እኛ መካከል እንግዳ ሆናችሁ የመጣችሁ ሰዎች ካላችሁ፣ ኢየሱስ ክርስቶስ ስለ እኔና ስለ እናንተ ኃጢአት ነው መስቀል ላይ የሞተው። ሌላ መልእክት የላትም ቤተ ክርስቲያን። እግዚአብሔር ከዚህ በላይ ዋጋ በምን ይከፍላል? በምንም አይከፍልም። እግዚአብሔር ልጁን ኢየሱስን መስቀል ላይ መስቀልና መግደል ብቻ እኮ አይደለም፣ 3 ቀን በሲኦል እንዲያድር ፈረደ። እግዚአብሔር 3 ቀን ለዘላለም አብሮት በእቅፉ የኖረ ልጁ 3 ቀን በሲኦል ሆድ ውስጥ አደረ። ምን አይነት ዋጋ መክፈል ነው? ላብራራው አልችልም። እኔ ያንን አክሰስ አድርጌው አላቅም። የነበረበትንም ክብር አይቼው አላቅም። የተዋረደበትንም የውርደት ልክ በፍጹም አንደርስታንድም ልናረገው አንችልም። በሲኦል ሆድ ኢየሱስ 3 ቀን አደረ። እግዚአብሔር የመጨረሻ ተሰቃየ 3 ቀን ልጁ ሲኦል ሆድ ውስጥ አድሮበት። ለምንድነው ይህን ሁሉ ዋጋ የምትከፍለው ሲሉት፣ ነነዌን ወይንም እኛን አሕዛቦችን፣ ኢትዮጵያዊውን፣ አፍሪካዊውን፣ ጥቁሩን፣ ነጩን ከአይሁድ ማህበረሰብ ውጭ ያለው ለማዳን ስል አለ እግዚአብሔር። ዮናስ በምንድነው በአሳ ነባሪ ሆድ ውስጥ አደረ። እንዴት ይላል ሰው? ኢየሱስ በሲኦል አድሮ የለ እንዴ? ምን ይገርማል? ዮናስ በጣም አስገራሚ ነው። ተፈጥሯዊ ሰው ስትሆን የኢየሱስ እኮ አለ። ሊሆን አይችልም። የኢየሱስ 3 ቀን በሲኦል ሆድ ውስጥ አደረ፣ ተቀመጠ። የማዳን ስራ ነው ይሄ። የእግዚአብሔር የመጨረሻ ግዙፉ ኢንቨስትመንት ይሄ ነው። ወንድሞቼና እህቶቼ እውነቴን እንምላችሁ፣ ስለምንም ነገር ተነግሮን ባይገባን ችግር የለውም። ወንጌል ግን እድል የለውም። የዘላለም ሕይወት ያለው እዚህ ላይ ነው። እኔ ብዙ ጊዜ ነው የምናገረው። እዚህም አብርሃም ተብዬ ባይገባኝ፣ ዮናስ ተብዬ ባይገባኝ፣ የከሌ ተብዬ ባይገባኝ ችግር የለውም። ኢየሱስ ተብዬ ኖርማል ከሆንኩኝ ግን እድል የለም። ኢየሱስ የመጨረሻ ነው። ከኢየሱስ ወዲያ አይመጣም። ክብር ለኢየሱስ ይሁን። ኢየሱስ ሲባል ሰው ምንም አልሞቅ አልበርድ ካለው መጸለይ ያለበት፣ እግዚአብሔር ሆይ ስለ ልጅ ስለ ኢየሱስ ሲነገር ምንም አልመሰል አለኝ፣ ታውከኝ ወይ መሞቴ ነው ወይ? በእውነት ነው የምላችሁ፣ እንደናንተ ያለ የለም ስትባሉ፣ አረ ብዙ 1 ሚሊዮን 2 ሚሊዮን 10 ሚሊዮን 30 ሚሊዮን 9 ቢሊዮን አለ በሉ። የኢየሱስ አይነት ስትባሉ የለም። አያችሁ፣ አሁን ብዙ ጊዜ የምንጨነቀው በሱ አይደል እንዴ? ይሄ ግን ያው በደሙ የመሰረተው ቤት ነው። ስጋው ተቆርሶ ነው እያወራ ያሉት። ስለዚህ ሎካል ቸርች ብቻ አይደለም፣ ምድር ላይ ስላለችው ቤተ ክርስቲያን ነው እያወራሁላችሁ ያሉት። ቤተ ክርስቲያን የክርስቶስ ናት። ስለዚህ የሚነገረው ስለ ኢየሱስ ብቻ ነው። እንዳልኳችሁ ዮናስን የምናነሳው ታይፖሎጂ ስለሆነ ነው። እና እግዚአብሔር የማዳን እቅዱን ኢየሱስ ጋር እንዳልጀመረ እዛ እንደጀመረ እግዚአብሔር ሲናገር እንደነበረ የዛሬ 2000 ዓመት ኢየሱስ ከማርያም የተወለደ ቀን እንዳልተጀመረ በቀደመው ኪዳን የነበሩ አባቶቻችን ምናልባት ዛሬ ዮናስን ብቻ ስላነሳሁት ነው እንጂ እውነቴን ነው የምነግራችሁ። ወደፊት አንዳንዶቹን አነሳቸዋለሁ። በምንም አይነት መንገድ ከኢየሱስ ጋር የሚገናኝ የማይመስለን በሙሉ ስለ ኢየሱስ ብቻ ነው የሚያወራው። ጌታ ኢየሱስ ክርስቶስ ሉቃስ 24 ላይ መጽሐፍት ሁሉ ስለ እኔ ያወራሉ ያለው እውነቱን ነው። ከኢየሱስ ውጪ ስብከትም ምንም የላቸውም። ብሉይ ኪዳን ዮናስ በሉት፣ ሆሴ በሉት፣ ሌሎቹ ከስማቸው ጀምሮ የኖሩት ሕይወት፣ የወሰኑት ውሳኔ፣ እግዚአብሔር እንዴት ኢንፍሉዌንስ እንዳረጋቸው የአገልግሎታቸው መዝጊያ ኢየሱስ ጋር ነው። ክሮስ ጋር ነው የሚያልቅ። የእግዚአብሔርን መሲሐዊ የማዳን ፕሮግራም ሰብከው ተርከው ተንብየው ዘምረው የጨረሱት። ክብር ሁሉ ለጌታ ለኢየሱስ ይሁን። ስለዚህ ምናልባት እንግዳ ሆናችሁ የመጣችሁ ሰዎች ካላችሁ ለእናንተ ጥሪ ማድረግ ስለምፈልግ ማለት ነው። እግዚአብሔር አንድ ልጁን መስቀል ላይ ገሎ በሲኦል ሆድ ውስጥ ዮናስ 3 ቀን እንዳደረ ኢየሱስ ክርስቶስ አድሮ ኢየሱስ ከሞት ተነስቶ በአባቱ ቀኝ ተቀምጦ የዘላለም መንግስት ርስት ወራሾች እንድንሆን አድርጎናል። ሌላ ነገር ነገም ከነገ ወዲያም ይደርሳል። ይሄ ግን ዛሬ ነው። ምንም ነገር ነገ ይደርሳል። ስራ ነው፣ ነገ ይደርሳል። ንግድ ነው፣ ነገ ይደርሳል። ወዳጅ ምናምን ነገ ይደርሳል። ይሄ የዘላለም ሕይወት ነው። የዘላለም ሕይወት ዛሬ ነው። ክብር ለኢየሱስ ይሁን።